ደንግጬ ነበር ስልኬን የዘጋሁት ማለት ነው። ለምን ያልጠበቅኩ ነገር ስለሆነ ገረመው ሰውዬው። እኔን ሳይና መኪናውን ስታይ ስለማስደነግጥ ማንም እኔን አይቶ ያንን መኪና ማክል አይሰጡኝም። እኔ ራሱ ራሴ ነኝ እንዴ ብዬ እስክጠራጠር ድረስ ነው። እንደ ማንኛውም ሰው ተቀጥሬ ነበር የሚሰራው። ተቀጥሬ የሚሰራው የመኪና ረዳት ነበር። አንተ ነገሮች በፍጥነት ይቀየራሉ። ከአንተ ጎን ያሉ ሰዎች እስክጠረጠሩ ድረስ ነገሮችን ይቀይራል። አሜን ብዬ ወጣው። ደሞዜ የነበረኝ 2000 ብር ነበረ። ጎሳ ምን ሆነ ነው? ምንድነው እንደዚህ ያደረገ? ለኛም ንገረን፣ ምንድነው እንደዚህ የለወጠ ምናምን ይሉኛል ማለት ነው ጓደኞቼ። በነበርኩበት ቤተ ክርስቲያን ውስጥ ያለው ብዙ አይነት ነገሮች ነበረ ማካሄደው። የተለያየ ሱስ ነበሩብኝ። ያንን ነገሮች ሁሉ ቸርች እየሄድኩ ግን ያን ነገሮች አረጋለሁ። መች እስከ መች ነው የሚባል ብዙ ነገሮች ጥያቄ ነበሩ ውስጤ ላይ ማለት ነው። ጸሎት አላቅም ነበር በፊት። በቃ ምንም እንደማላቅ ይሁን ብዬ ስለምን ቦታ ብዙ አይኖረኝም ነበር። እንደ በፊቱ አይደለም። እናቴ ለረጅም ዓመት ትታመም ነበረ። ሰርቼ የማገኛትን ገንዘብ ወደ ሐኪም ቤት ነው የሚወስደው ማለት ነው። መራመድ ሁሉ አቅቷት ነበረ። ቤት አልጋ ላይ ተኝታ ተደውሎልኝ ነው የዛን ቀን ከአልጋ መውረድ አልችልም ናና ውሰደኝ ነው አለችኝ። መሄድ አትችልም። ኦልሬዲ ሽባ ነው ያረጋት። እጇን በቃ እግሯን በቃ ምንም መንቀሳቀስ አትችልም። ከቤት ስናወጣ ከአልጋ ተሸክመን ነው ያወጣናት፣ ወደ ባጃጅ ያስገባናት ማለት ነው። እርሻውን መስራት ጀመርኩ። በፊት እየዞርኩ ነበር የምሰራው በየቤታቸው ማሳ ውስጥ ማለት ነው ሰራ ነበር። ትላንት እኔ ለራሴ ራሱ ማሎን ሰው ነበር። በዛ እርሻ ላይ ሰራተኞች አሉ የሚሰሩ። ዛሬ ላይ እኔ ከራሴ አልፌ በእኔ ስር ሌሎች በቃ እንጀራ እንዲበሉ ራሱ ምክንያት አርግቶኛል። ስሜ ጎሳ ይባላል። የመጣሁት ከዚሁ ከደብረ ዘይት ነው። የመጣሁት ደግሞ 2013 መጨረሻ አካባቢ ላይ ነው እና ወደዚህ ቤተክርስቲያን ስመጣ ሰው ነበር የጋበዘኝ። አንድ ጓደኛ የነበረና እሱ ነው ወደዚህ የጋበዘኝ እና ወደዚህ እንኳን ለመምጣት ብዙም ፍላጎት አልነበረኝም። ለምን እንዲህ ሌላ ቸርች ስለማልሄድ ስለነበረ አንድ ቸርች ነበር የሚሄደው። ከዛ ቸርች ውጪ ሌላ መሄድ ስለማልፈልግ ማለት ነው። እሱንም ደግሞ የማልፈልግበት ምክንያት የሚሸጡ ነገሮች ስላሉ ያ ነገር ደግሞ ልክ አይደለም ብዬ ስለማስብ ሌላ ቸርች እንሂድ ስሉኝ መሄድ የማልፈልገው የነበረው ማለት ነው። ግን የጋበዘኝ ሰው ይሄ እንደዛ አይደለም፣ ይሄ ምንም የምሸጥ ነገር የለም፣ ምንም የምለወጥ ነገር የለም ብሎ ሳወራኝ እሺ በቃ አያለሁ አንተ ያልከውን ብዬ መጣው ማለት ነው። እና ወደዚህ እንደመጣው እኔ የገመትኩትና ያየሁት በጣም የተለያየ። ግልጽ እንድታደርግ ከዚህ በፊት በምን አይነት እምነት ውስጥ በምን አይነት ሃይማኖት ውስጥ ነበርክ? ያን ነገር ግልጽ አድርግ። እኔ መጀመሪያም ቤንጤ ወይም ደግሞ ታድሶ የሚባል አንድ አይነት ነው፣ ግን እሱ ያው ሁሉም በኢየሱስ ነው ማምኑት። ያው ታድሶ የሚባል ማህበረሰብ ውስጥ ነበርኩ። ታድሶ ማለት ደግሞ ሁላችንም በእግዚአብሔር ቃል እንታደስ የሚባል ማህበር ውስጥ ነበርኩ ማለት ነው። እና ከዛ ነው ወደዚህ የመጣሁት። እና ወደዚህ ስመጣ ያየሁት እኔ የጠበቅኩትና ያየሁት የተለያየ ነበረ። እና የዛን ቀን እግዚአብሔርን ቃል በደንብ ያስተምር ነበረ። የመንፈስ ቅዱስ ኃይል በደንብ ይንቀሳቀስ ነበረ። ሰዎች ሲፈወሱ ነበር፣ ሰዎች ሲወርቁ ነበር። እኔ በነበርኩ ደግሞ እነዚህን የመንፈስ ቅዱስን ኃይል እንዴት እንደምንቀሳቀሱ ምናምን አላቅም። እንደዚህ አይነት ነገር አይታወቅም በዛ ቤተክርስቲያን ውስጥ ማለት ነው። የእግዚአብሔር ኃይል እንዲህ ለሰይጣን ማስጨው፣ እንደዚህ ሰዎች ሲጸለይላቸው መውደቅ ምናምን እኔ አላቅም። ለምን ይሄ አውቆ የሚወርቁ ምናምን ነበር የሚመስለኝ ማለት ነው። ሰዎች ሲወርቁ እኔ አውቆ የሚወርቁ ምናምን ይመስለኝ ነበር። እና ያን ቀን ግን በኔም ባይሆን ሰዎች ምንም ሳይነካቸው መንፈስ ቅዱስ ብቻ በራሱ ስጥላቸው ሲወርቁ ያየው ነበረ። እና በዛው ያንን ቀን እንደዛ አይቼ የእግዚአብሔር ቃል በደንብ በቃ ያስተምር ነበር። የእግዚአብሔር ቃል እንዲህ ነው እንዴ የማስተምሩት እስከምል ድረስ ማለት ነው። እና የዛን ቀን እንደዛ ተምረን ወጣን ማለት ነው። ወጣን ከዛ በኋላ ሳምንትም ተመልሼ እዛው መጣው ማለት ነው። ለምን እዛ በፊት የነበርኩበት ቤተክርስቲያን ተመልሼ አልሄድኩም። ሳምንትም መጣው እዛው ማለት ነው።
የመጣውስ ደግሞ የእግዚአብሔር ቃል በቃ የሆነ ነገር ነካኝ፣ ውስጤን የሆነ ነገር ስነካኝ በቃ ወደዛ እንዲመለስ ነው እንጂ ያረገኝ የነበረው ወደ ሌላ እንዲሄድ አይደለም። እና ተመልሼ መጣው ማለት ነው። መጣው ሳምንትም ተመልሼ ስመጣ እግዚአብሔር ሰው እንደዛው በጣም ቃሉን በኃይል ያገለግል ነበረ እና የእግዚአብሔርን ቃል በደንብ ያስተምር ነበረ። ያንን የእግዚአብሔር ቃል እንደውም ስለ እይታ ነበረ ያን ጊዜ ያስተማረ የነበረው ማለት ነው። እና እይታችን ከተበላሸ መላ ህይወታችን የተበላሸ ነው። በቃ ማለት እይታችን ካላስተካከልን አንድ ነገር ማስተካከል እንደማንችል፣ አይናችን እንትን ካለ ደግሞ የምናየው ነገር አይናችን እውር ከሆነ መልካ መጽሐፍ ቅዱስ አያይዞ ነበር። ማለት አንድ ሰው አይኑ ጤነኛ ከሆነ መላ አካላቱ ጤነኛ ይሆናል። አይኑ ታማሚ ከሆነ ግን ደግሞ መላ አካላቱ ታማሚ ይሆናል የሚለውን በቃ ያያዘ በጣም እይታችን እንድናስተካክል ለእግዚአብሔር ቃል ያለንን ነገር እንድናስተካክል ነበረ ያን በሳምንቱ ማለት ነው እያስተማረ የነበረው። እና እኔ ደግሞ ለእግዚአብሔር ቃል ያለኝ አመለካከት፣ ለጸሎት ያለኝ አመለካከት ሁሉ በቃ ማለት አላቆም ነበረ እንደዛ ማለት ነው። እና ያን ቀን እንደዛ ሳስተምር እሱ እንዴ እኔ ጸሎት የምጸልየው 5 ደቂቃ ነው ማለት ይሁን ነው እንጂ እንዲ ነው ብዬ እንደሚሆን ራሱ አምኛ አይደለም የምጸልይ የነበረው ማለት ነው። እና ከዛ በኋላ እንዲ ጸሎትም እንዲ ነው፣ እግዚአብሔርም ቃልም እንዲ ነው፣ በዚህ መስመር ነው፣ በዚህ ሳይዝ ነው ለካ መረዳት ያለብኝ። እግዚአብሔር ቃል ደግሞ ለመንፈስ ቅዱስ አይሆንም ብቻው ማለት ነው። ለመታወቃ አለማተብ እንደምንም እንደማያረግ ሁሉ ለካ መንፈስ ቅዱስ የእግዚአብሔርን ቃል የማትምልም ማተባችን ነው። እና ያን ጊዜ ይሄን ሁሉ እኔ ለምን አላቅም ይሄኛው ማለት ነው። ለምን መጀመሪያ የመንፈስ ቅዱስ ኃይል ራሱ እንዲንቀሳቀስ እንዲምሰራ ራሱ አላቅም ነበር በነበርኩበት ማለት ነው። እና ከዛ በኋላ የእግዚአብሔርን ቃል ማንበብ ጀመርኩ ማለት ነው። ለምን ፍላጎት የተነሳ ማለት በፊት ማነበውም ካነበብኩ ይሁን ብዬ ነው ማነበው እንጂ እንዲገባኝ ወይም ደግሞ ልረዳው ራሱ ማነባ አይመስለኝም ያን ጊዜ ማለት ነው። ለምን አንድ ነገር ተረርተ ስታረግና ሳትረዳ የምታረገው ነገር እኩል አይደለም። ለምን ተረርተን የምናረግ ነገር ወደ ራሱ ነው ምስበን፣ ግን ሳንረዳ የምናረገው ነገር በቃ አርግተን ብቻ ማለፍ ስለምንፈልግ በቃ እናልፈዋለን ማለት ነው ያንን ነገር። እና የእግዚአብሔርን ቃል ከዛ በፊት እኔ ወደዚህ ቤተክርስቲያን ሳልመጣ በፊት ባነብ እንኳን ምንም የእግዚአብሔርን ቃል መረዳት አልችልም ነበር፣ አይገባኝም ነበር። ባነብም በቃ ወይን አይኖቼ ያለቅሳሉ ወይን ደግሞ እንቅልፌ ይመጣል እና እንደዛ ሆኜ በቃ ትቼ ነበር ወይን ምተኛው ማለት ነው። እና ግን ወደዚህ ቤተክርስቲያን ከመጣው በሁለተኛ ሳምንቱ ስለ እይታ ያስተማረን ትምህርት በቃ ማለት ጥያቄ ፈጠረብኝና የእግዚአብሔርን ቃል ማንበብ ጀመርኩ ማለት ነው። እና በቃ የእግዚአብሔርን ቃል ሳነብ በቃ ብቻዬን ነው ማነበው፣ እንባይ ይመጣል ማለት ነው የእግዚአብሔርን ቃል ራሱ ሳነብ ማለት ነው። ለምን እንደማለቅስ ራሱ አላቅም። የቱ ጋር እንደነበርኩና የእግዚአብሔር ቃል ምን ይለኛል የሚለውን ሳየው በጣም የተራራቀ ስለነበረ ይሄን አክል ከእግዚአብሔር ርቄ ነበር እንደ የምኖረው፣ ይሄን አክል እኔ ከእግዚአብሔር ቃል ጋር በቃ ተላልፌ ነበር እንደ የምኖረው እያልኩ በቃ ብቻዬን አለቅሳለሁ ማለት ነው የእግዚአብሔርን ቃል እያነበብኩ ማለት ነው። እና እንደዛው እያልኩ ይመጣሉ ማለት ነው ወደዚህ ቤተክርስቲያን ተከታታይ መምጣት ጀመርኩ ማለት ነው። ከዛ ከእሑድ አልፌ ሮብም ፕሮግራም ነበረ፣ አርብም ፕሮግራም ነበረ። እንደምንም ስራ ጨርሼ የማታውንም ማካፈል ጀመርኩ ማለት ነው። እና በዚህ ሁሉ ነገሮች የመቀየር ጀመሩ። ለእግዚአብሔር ቃል ያለኝ አመለካከት በመንፈሳዊ ሕይወት ማደግ እና እኔ እንኳን በቃ እኔ ለራሴ ራሱ ከዛ በፊት የእግዚአብሔርን ቃል ምን ማለት እንደሆነ መረዳት ማልችል ሰው ነበርኩ ማለት ነው። ከዛ በኋላ የእግዚአብሔርን ቃል መረዳት ጀመርኩ። ለዛ የእግዚአብሔርን ቃል ማንበብ በጣም ፍላጎት ይነሳሳል ማለት ነው። የእግዚአብሔርን ቃል ስልክ ሲይዝ በስልኬ በቃ የእግዚአብሔርን ቃል ነው ማነበው። ማታ ደግሞ ሲገባ ባይብልን ነው ማነበው ማለት ነው መጽሐፍ ቅዱስን። እና በቃ ወደዛ በቃ እየተጠጋው መሄድ ጀመርኩ ማለት ነው። እና በዛው ነው ወደ እግዚአብሔር ጸሎት ተቀየረ። መጀመሪያ ጸሎት አላቅም ነበር፣ ጸሎት ራሱ እንዴት እንደሆነ ይሁን ብዬ ነበር የምጸልየው እንጂ እንዲህ በእምነት በስራ ስርዓት በእግዚአብሔር ፊት
የመሆን ልምድ አልነበረኝም ከዛ በፊት ማለት ነው። ግን የጸሎት ርዕሴም የተቀየረው ወደዚህ ቤተ ክርስቲያን ከመጣው በኋላ ነው እና ሲጸልይም በስራ ስርዓት በቃ ከእግዚአብሔር ጋር ልጅ ከአባቱ ጋር እንደማወራ በፊት በቃ ምንም እንደማላቅ ይሁን ብዬ ስለምል በቃ እንትን አይለኝም ነበር፣ ቦታ ብዙ አይኖረኝም ነበር ስላልገባኝ የጸሎት ራሱ ርዕስ እንዴት ነው ምለው ስላልገባኝ በቃ ይሁን ብዬ ነው በቃ 5 ደቂቃም በቃ ይሁን ብዬ ጸልዬ ነው ወዳው የምነሳው ማለት ነው። እና ግን አሁን ሲጸልይ እንደ በፊቱ አይደለም። ወደዚህ ቤተ ክርስቲያን ከመጣው የጸሎት ርዕሴ እንደ በፊቱ አይደለም። ሲጸልይ አሁን በቃ እውነተኛ መንፈስ ውስጥ ሆኜ ነው እግዚአብሔርን በመፈለግ ወደ እግዚአብሔር የምጮህ ወደ እግዚአብሔር የማለቅስ ነገር በቃ ያለቀስኩ ምናምን እኔ መጸለይ ከእግዚአብሔር ጋር ማውራት የጀመርኩት ወደዚህ ቤተ ክርስቲያን ከመጣው በኋላ ነው። በቃ ውስጥ የተነክቶ በቃ እውነት በቃ ኢየሱስን ፈልጌ ኢየሱስን ተጠምቼ መንፈስ ቅዱስን ተጠምቼ በቃ መጸለይ የጀመርኩት ወደዚህ ቤተ ክርስቲያን ከመጣው በኋላ ማለት ነው። እና በዚሁ እንዳለ ለሰዎች ወንጌል መናገር ጀመርኩ ማለት ነው። ማለት እንዴት እንደሆነ ሳላቅ ራሴ ተቀይሬ ማለት እኔ ራሱ ራሴ ነኝ እንዴ ብዬ እስክጠራጠር ድረስ ነው ሳላቅ የእግዚአብሔር ቃል እየቀየረኝ ማለት ነው። በዛ በፊት በዛ እምነት ውስጥ ያለው በነበርኩበት ቤተ ክርስቲያን ውስጥ ያለው ብዙ አይነት ነገሮች ነበር ማካሄደው ማለት ነው። የተለያየ ሱስ ነበሩብኝ። ያንን ነገሮች ሁሉ ቸርች እየሄድኩ ግን ያን ነገሮች አረጋለሁ እንደ ቁማር አይነት ነገር። ያን ነገር አሁን እግዚአብሔር ምጸየፍ ነገር ነው። ያን ነገር ግን ለኔ ማቆም በጣም ከባድ ነበር በዛን ጊዜ ማለት ነው። እና ያንን ሁሉ ነገር ወደዚህ ቤተ ክርስቲያን መጥቼ መከታተል ከጀመርኩ ያንን ነገሮች ሁሉ እንዴት እንደጠላዋቸው በቃ እዛ ጋር ለማገኘው ሰዎች ራሱ እንዴት እዚህ ጋር ትሆናላችሁ ማለት ጀመርኩ ማለት ነው። እና ከዛ በኋላ ገረመኝ። ከዛ በኋላ ጎሳ ምን ሆነ ነው ይሉኛል አንዳንድ ጓደኞቼ። በፊት ላይ ያንን ነገርም ሲጫወቱ ነው ማቁ እና አንዳንድ ቦታ ያውኝ ነበረ፣ አነጋገሬን ያቁ ነበረ። ከዛን ያ ሁሉ ነገር ሲጠፋባቸው ጎሳ ምን ሆነ ነው እንዴ? ምንድነው እንደዚህ ያረገ? ለኛም ንገረን፣ ምንድነው እንደዚህ የለወጠ ምናምን ይሉኛል ማለት ነው ጓደኞቼ እኔ ጋር መጥተው። ከዛ በኋላ እኔ ምንም አልነካኝም፣ ግን ኢየሱስ ነክቶኛል፣ ኢየሱስ ነው ነካኝ እላቸው ነበር ማለት ነው። እና እኔ ጋር በመጡ አጋጣሚ በቃ ኢየሱስን ነው ማወራላቸው እንጂ እነሱ ሲመጡ ሌላ ነገር ምናምን ላወሩኝ ሲፈልጉ እኔ ቀድሜ ግን ስለ ኢየሱስ ነው ማወራቸው። ኢየሱስ እኮ እንዲህ ነው፣ እግዚአብሔር ቃል እኮ እንዲህ ይላል፣ እናንተ ለምንድን ነው እንደዚህ የምትሉ ማየውን ነገር ምናምን ይላሉ እኔ ጋር መጥቶ። ከዛ በኋላ ይሄ እኮ እንደዚህ አይደለም፣ እግዚአብሔር እኮ ይሄንን አይወድም፣ ይሄ ነገር እኮ ማስተካከል አለባችሁ ምናምን ብዬ ነው ልጆቹን ራሱ መመልሳቸው ማለት ነው ጓደኞቼን። እና በዚህ ያለው በቃ ወንጌልን መናገር ጀመርኩ። ምንም ፍራቻ የሚባል ነገር አካሌ ትልቅ ሰው ነው አካሌ ወይን ትንሽ ነው አልልም፣ በቃ እናገራለሁ የኢየሱስን ማዳን ማለት ነው። ከዛ በኋላ ባገኘው ሰው ሁሉ እናገራለሁ። አንዳንዱ እኔ ጋር ስመጣ ይሄን ብቻ ስለምታወራ የሚል አለ፣ በቃ የሚሄዱም አሉ። ከዛን እንዲህ ያልኩ ቤተሰቦቼ አዛም ነበሩ፣ ያላመኑ ነበሩ። እነሱ ጋር ሲሄድ ባገኘው አጋጣሚ ሲሄድ ኢየሱስን ለነሱ ማውራት ነው የሚፈልገውና እጄ ደግሞ እነሱ ጋር ብዙ ጊዜ ራሱ አልነበረኝም እነሱ ጋር እጄ ለማውራት ማለት ነው። ግን እነሱ እንዴት ተረዱ? እንዴት ነው ታዲያ ኢየሱስን በአንዴ ላምኑ የቻሉ? ለምን ያላመነ ማህበረሰብ ውስጥ ነው ያሉ ቤተሰቦቼ ማለት ነው፣ ገጠር ላይ ማለት ነው። ግን አንድ ነገር ያው ነበረ፣ ወንድሞቼም እናቴም እንደዛው በኔ ዙሪያ ያሉ ቤተሰቦች አንድ ነገር ይገርማቸው ነበር። ምን ይገርማቸው ነበር? አንደኛ ባህሪ እነሱ ማቆኝ ባህር የአሁኑን ጎሳ አይደለም መጀመሪያ ላይ የነበረኝ ባህሪ ማለት ነው። እና ያንን ነገር ለካ እነሱ ያያሉ። ለኔ ባንነግሩም አንዳንድ ነገሮችን ዝም ብሎ ለራሳቸው እየገመገሙኝ ነበር። ይሄ ልጅ ምን ነክቶታል? በፊት ወይንስ ሳደብ ነበር፣ ዝም ብዬ እናደር ነበር። ያ ነገሮች እንዴት እንደቀሩ ለካ ለነሱ ጥያቄ የሆነ ነው። እና እድል ባገኘው ሰዓት ኢየሱስን አንድ ቀን ነው የርኩት ትዝለኛል። አዳሪ እነሱ ጋር አንድ ቀን ብቻ እስከ 6 ሰዓት አልተኛንም፣ ሌሊት ማለት ነው እዛ። እና በስራ ስርዓት መጽሐፍ ቅዱስን ይዤ ነው የርኩትና በጣም ረጅም ሰዓት ያወራቸው ነበር። እና ከቤተሰባችን
ሁሉም የተማሩ ናቸው ማለት ነው እህቶቼ። በትምህርት ደረጃ ደግሞ እኔ ዝቅተኛ ነኝ ከነሱ ማለት ነው። እና እነሱም ማቁኝ እኔ መጽሐፍን ራሱ በደንብ ማንበብ እንደማልችል ነው ማቁኝ ማለት ነው። እና መጽሐፍ ቅዱስ ደግሞ እግዚአብሔር ይመስገን እኔ አፌን የፈታሁት ማንበብ የቻልኩት። ኖርማል መጽሐፎች ከብዱኝ ነበር ሲጀመር ማለት ነው ማንበብ ማለት ነው። ግን እግዚአብሔር ስረዳኝ መንፈስ ቅዱስ ውስጥ የሆነው ስረዳኝ እኔ ማንበብ የቻልኩት ማንበብን ራሱ በደንብ እንትን ያልኩት በመጽሐፍ ቅዱስ ነው። እና ስለዚህ እግዚአብሔርን ብታመሰግኑልኝ ደስ ይለኛል ማለት ነው። ክብር ለእግዚአብሔር። እና ይሄ በዚህ እንዳለው ለቤተሰቦቼ የዛን ቀን በቃ እኔ መጽሐፍ ቅዱስን አነብላቸው ነበር። አንደኛ መጽሐፍ ቅዱስን እንዳነቡ ለብራዘር አንድ መጽሐፍ ቅዱስ ከዛ በኋላ ገዝቼ ሰጠው ማለት ነው። ለምን ከቤተሰብ ጋር አንድ ላይ አንብቡ፣ ለነሱም ንገራቸው፣ የከበደ ቦታ ደግሞ ካለ እኔን ጠይቀኝ እያልኩ አበረታታቸዋለሁ ማለት ነው። እና እኔ ጋር በመጡ ጊዜ ደግሞ በጣም እድለኛ ነኝ። ወደ እኔ ሲመጡ ደግሞ የበለጠ ነው ወንጌልንም መሰከረላቸው ማለት ነው። እና ቤተሰቤ በዚህ መካከል ወንድሜ መጀመሪያ ላይ ወንድሜ ነው ጌታን የተቀበለ። ከዛ እንደዛው ያልኩ ደግሞ ሲስተሮቼ በጣም ያታግሉኝ ነበረ። እነሱንም እግዚአብሔር ረድቶኝ በቃ በእግዚአብሔር እርዳታ እነሱም አንድ በአንድ ወደ ጌታ መጡ ማለት ነው። ጌታ ረድቶኝ ስለዚህ ከዛን እናቴም እንደዛው ማለት ነው። ቤተሰቤን ወርሻለሁ ማለት ይቻላል በጌታ። እና ክብር ለእግዚአብሔር ይስጥ። ከዛን ደግሞ እንደዚሁ በቃ በስራ ዙሪያም ደግሞ በቤተሰቦቼ ውስጥ ብዙ ጥያቄዎች ነበሩ። በእኔ ህይወት ላይ ራሱ ብዙ ጥያቄ ነበረ። እንኳን የቤተሰቦቼን አይደለም የኔ ራሱ ብዙ ጣጣ ነበረብኝ ማለት ነው። ወደዚህ ቤተ ክርስቲያን ሳልመጣ በፊት ብዙ ጥያቄዎች ውስጥ ነበርኩ ማለት ብዙ ያልገቡኝ ያልተመለሱልኝ እስከ መች ነው የሚባል ብዙ ነገሮች ጥያቄ ነበሩኝ ውስጤ ላይ ማለት ነው። እና ወደ ቤተሰቤ ስንሄድ ደግሞ እናቴ ለረጅም ዓመት ትታመም ነበረ። እና ያ ነገር ምናምን በቃ እኔ ጥያቄ ነበር የሚሆንብኝ። ባለኝ ሰርቼ የማገኛትን ገንዘብ ወደ ሐኪም ቤት ነበር በዛን ጊዜ የሚወስደው ማለት ነው፣ ማዘር ስለምትታመም ማለት ነው። ግን ይሄንን ኢየሱስ ከመሰከርኩላቸው በኋላ ብሬን ራሱ ወደ ሆስፒታል ሳይሆን ማድረግ የምፈልገው እነሱን ወደ ቸርች አምጥቼ ወደ ሆስፒታል ሳይሆን ወደ ቸርች አምጥቼ እንድጸለይላቸው ነው ነበር የምፈልገው ማለት ነው። እና እግዚአብሔር ረድቶኝም አንድ ቀን እናቴን በዛኛው ቸርች ጋበዝኩ ማለት ነው፣ በዛ በፈረሰ እና እዛ ጋር ሲጋብዛቸው ታሞ ነበር፣ በግራ መጋባት ውስጥ ነበሩ። እና ግን እዛን ቀን የእግዚአብሔር ሰው አንቺ ሴት አላት ከጉባኤ መሃል ማለት ነው። እና አስነስቷቸው ተፈውሰሻል፣ አንቺ ይሄ ነገር ከአንቺ ሄዷል አላት ማለት ነው። ከዛ በኋላ አሜን ብላ ተቀበለች። ከዛ ቀን ጀምሮ ማዘር በቃ ምንም ነገር የለም። በፊት ወገቧ ምናምን ነበረ ማማት፣ ዝቅ ማለት አትችልም ነበረ። ከዛ በኋላ ማዘር ነፃ ወጣች ማለት ነው። እና ስለዚህ እግዚአብሔር ነው። እና ይሄ እንዳለው ደግሞ በሲስተርም እንደዛው በጣም ትታመም ነበረ። በዚህ መሃል እሷም ትታመም ነበረ። ለሷም መንፈሳዊ አባቴ ጸልዮላት እንደውም እሷ መራማድ ሁሉ አቅቷት ነበረ ማለት ነው። ቤት አልጋ ላይ ተኝታ ከዚህ ነው እኛ ራሱ እኔ እዚህ ነበርኩ፣ ተደውሎልኝ ነው የዛን ቀን ማለት ነው። እዚህ ነበርኩና ምንም ከአልጋም መውረድ አልችልም፣ ናና ውሰደኝ ነው አለችኝ ማለት ነው። እና ከዚህ ወጥቼ ባጃጅ ኮንትራት ይዘን ነው የሄድነው ማለት ነው። እዚህ አፖስትል እያገለገለ ነበረ። አገልግሎት ከጨረሰ በኋላ እሷን ይዤ መጣውና እዚህ ጋር አፖስትል ጸለየላት። መሄድ የማትችለው ተሸክመን ነው ማለት ከቤቷ ምናምን ያወጣነ ተሸክመን ነው ባጃጅ ውስጥ አስገባናት ማለት ነው። እና እዚህ መጣች፣ አፖስትል ጸለየላት፣ ውሃ ላይ ጸልዮ ሰጣት፣ ጠጪ ያላት፣ እግሯ ላይ ደፋ። እዚህ ጋር የበሽታ ጨለማ የክፉ ኃይል ሁሉ በስልጣን አካሏን ነፍሷን መንፈሷን እስራቶች ሁሉ ይበጠሱ። እጆቼ ትነፈውስን አስተላለፍ በጌታ በኢየሱስ ስምና ስልጣን ከራስ ጸጉሯ እስከ እግር ጥፍሯ የሚፈውሰው መንፈስ ያገኛት። የስም ኃይል ይፍታት። ተመልሳ ላትታሰር ኤፍታ ብዬ ፈትዋል።
እዛ በኋላ ነፃ ወጣች። ተነሽና ሂጂ ስላት እሷ ራሱ አላመነችም ማለት ነው። እና ተነስታ ሄደች። እሷም በዚህ ቤተክርስቲያን ውስጥ እህቴም ተፈውሳለች። እና እግዚአብሔርን አመስግኑልኝ። እሺ እንግዲህ እህትም ቤተሰቦችም አንተ እዚህ ከመጣህ ጀምሮ ብዙ ነገር እግዚአብሔር አድርጎልሃል። በእግዚአብሔር ሰው ላይ ያለው ጸጋ በዚህ ቤት ቤተሰብህንም ፈውሷል። እህት ለምን ያህል ጊዜ ነበር የምትታመመው? እስቲ እሱ ነው ብላላል። መጀመሪያ እሷ እንደታመመች ራሱ ለኔ ያልነገረችም ነበር መጀመሪያ ላይ ማለት ነው። ለምን የመጨረሻዋ ሲሆን ወይ ከደከማት በኋላ ነው ለኔ ነገረችው እንጂ እሷ አንድ 3 ወር ቆይቶብኛል ብላለች። ለምን በአንድ ያላስተኛትም እንጂ ነገርዮ የሆነ ያማታል፣ ተፈስልባታል፣ ይመለሳል፣ ያማታል። ግን ከአንድ ወር ወዲህ በጣም ጫን ብሎባት አጠቃላይ በቃ ይሄ ነገር ከጀመረ 3 ወር ይመስለኛል ማለት። ህመሙ ምን ነበር እስቲ ግልጽ አድርገው። እሷ የታመመችው መሄድ አትችልም። ኦሬዲ ሽባ ነው ያረጋት ማለት ነው። እጇን በቃ እግሯን ምናምን በቃ ምንም መንቀሳቀስ አትችልም ማለት ነው። ከቤት ራሱ ያመጣናት ከቤት ስናወጣ ካልጋ ተሸክመን ነው ያወጣናት፣ ወደ ባጃጅ ያስገባናት ማለት ነው። ግን ተሸክመን ያመጣናት ልጅ እዚህ አፖስትል ጸልዮላት እንት ስል በእግሯ ነው የተመለሰችው ማለት ነው። ባራሳ እና በዚህ ቤተክርስቲያን ውስጥ እግዚአብሔር በዚህ በመንቀሳቀሰው መንፈሳዊ አባቴን ተጠቅሞ እግዚአብሔር በዚህ በመንቀሳቀስ ጸጋ ከኔ አልፎ ቤተሰቤን እናቴ ፈውሶልኛል፣ እህቴን ፈውሶልኛል። እኔ ደግሞ እግዚአብሔርን ቃል በዚህ ስር መስደድ እንድችል እግዚአብሔርን ቃል እንድረዳ እሱ በዚህ በማስተምረንና እጅ ጽኖ ሲጸልይልኝ ጸጋ ሳካፍለን በዚህ ማለት ነው እየጨመርን ነው የምንሄደው ባዘዌ ማለት ነው። በዚህ አፖስትል እጅ ጫነብን ማለት ሌላ ክብር ውስጥ ነው እየገባን የምንሄደው ማለት ነው። ለምን እጁን ባልዋለለም ሲጭንብን ጸጋ ነው ማካፍለን ወደኛ ጸጋ ነው የምተላለፈውና ያ ነገር በዚህ ቤተ ክርስቲያን ውስጥ እንድጸና የእግዚአብሔርን ቃል እንድረዳ ደግሞ ከራሴ አልፌ ለሰዎች እንኳን ወንጌልን መመስከር የቻልኩት ሁሉ ለምን እኔ ከዛ በፊት አማኝ ነኝ ብያቸዋለሁ። ለምን ያ ነገር ግን የለም ከኔ ጋር ያ እንደዚህ በእግዚአብሔርን ቃል በድፍረት መናገር ጸጋው አልነበረኝም፣ ወይም ደግሞ መንፈስ ቅዱስ እንድናገር የማረገኝ ድፍረት አልነበረም ውስጤ ማለት ነው። ይሄ ነገር ከየት ነው መጣ ከተባለ እዚህ እግዚአብሔር ሰው በማስተምረንና እጅ ጽኖ ሲጸልይብን ጸጋው የተላለፈብን እና በዚህ ነው በዚህ ቤተክርስቲያን ውስጥ እያደግኩ መጣው። እግዚአብሔር ደግሞ መንፈሳዊ አባቴን ተጠቅሞ ቤተሰቦቼን ሁሉ እስከ መፈወስ ድረስ የደረሰው እግዚአብሔርን ሰው ተጠቅሞ ነውና እግዚአብሔርን ሰው በዚሁ አፖስትልን ቴንክው ልለው ፈልጋለሁ ማለት ነው። ከዚህ ያለፈ እግዚአብሔር ያረገልኝ በመንፈሳዊ ሕይወቴን አርግቶልኛል። በምድራዊ በረከትም ደግሞ እግዚአብሔር ባርኮኛል። ወደዚህ ስመጣ እኔ እንደ ማንኛውም ሰው ስራ ሰራ ነበረ፣ ተቀጥሬ ነበረ የሚሰራው። ያንን ስራ ደግሞ ተቀጥሬ የሚሰራው የመኪና ረዳት ነበርኩ ማለት ነው። እና ያ ላይ ነበረ የሚሰራው የነበረው ማለት ነው። የስራ ደረጃዬ ያ ነበር ወደዚህ ቤተክርስቲያን ስመጣ ማለት ነው። እና ይሄን ቤተክርስቲያን እየመጣው ያለ ወደ 3 ወር ሲሆነኝ ነው ይመስለኛል። እና የእግዚአብሔር ሰው ትንቢት ተናገረኝ ማለት ነው። ከጉባኤ አስነስቶኝ ትንቢት ተናገረኝ ማለት ነው። ያ ትንቢት ደግሞ ምን ነበረ? አንተ ነገሮች በፍጥነት ይቀየራሉ፣ እንዴት ሆኖ ብሎ ሰዎች እስኪጠራጠሩ ድረስ ካንተ ጎን ያሉ ሰዎች እስኪጠራጠሩ ድረስ እግዚአብሔር ነገሮችን ይቀይራል አለኝ ማለት ነው። እና አሜን ብዬ ወሰርኩ ማለት ነው። ሎቨዶስ ኤልብሮካታንዳ ኢልብራዲካላቫስ አባ ዛሬ ነገሮች እንዲፈጠሩ ከመንፈስ ዓለም ላይ እንዲለቀቁ ጥሶ እንዲወጣ anointing in the name of Jesus ታሰረበት ሰንሰለት ሁሉ ይበጣጠስ፣ የተያዘበት ነገር ሁሉ ይበጣጠስ፣ ስውር ድብቅ የሆኑ ስራቶች ሁሉ ይበጣጠስ። ወደ ተናገርከው ወደ አየህለት ፋይናንሻል ጥርመሳ ይገስግስ፣ ወደ አየህለት የበረከት ደጅ ይህ
ቬንቴስቴ ክራቫዲያስ Jesus, I anoint you in the name of Jesus. Sabrota! እኔ አሜን ብዬ እንዲህ በቃ የመጀመሪያ ነው ትንቢት ራሱ እንደዚህ ማለት ነው። ለምን እኔ በፊት አላቅም። ከዛ በኋላ አሜን ብዬ ወጣው። ወጥቼ ያ ነገር ምንም ማክል ሳይቆይ ነው ማለት ነው እኔ ግራ እስክጋባ እንኳን ሌላ ሰዎች ከዙሪያ ያሉ ሰዎች አይደለም እሱ ያለኝ ነገር እኔ ራሴ ግራ እስክጋባ ነበር የሆነ የነበረው ማለት ነው። የስራ ሲዝኔ በቃ ደሞዜ የነበረኝ መጀመሪያ ላይ ወደዚህ ስመጣ 2000 ብር ነበረ። ያን ነገር እኔ ሳልጠይቆ ምን ሳልለው እዛው በረዳ ሲዝን ያለው እስከ 3500 ብር ይከፍለኝ ነበረ ማለት ነው። ለማንም አይከፈልም ነበረ በዛን ጊዜ ማለት ነው። የረዳት ደሞዝ 3500 ብር አይከፈልም ነበረ ያን ጊዜ ማለት ነው። ግን እንዴት ልከፈል ቻለ ከተባለ እዚህ ጋር የእግዚአብሔር ሰው የተናገረኝ ቃል ትክክለኛ የእግዚአብሔር ድምጽ ነበረና ያ የተናገረኝ ትንቢት ወዲያው በቃ እንኳን ሰዎች አይደለም እኔ ግራ እስክጋባ ነበረ ማለት ነው በኔ ህይወት ላይ የሆነ የነበረው ማለት ነው። እና ይሄ በዚሁ እንዳለው እኔ ዋንጫ ፍቃድን እየተማርኩ ነበረ ማለት ነው። ያ ነገር ዋንጫ ፍቃድን እየተማርኩ ነበረና ዋንጫ ፍቃዱን 2014 6ኛ ወር ላይ እጄ ገባ ማለት ነው። ከዛ በኋላ 10ኛ ወር ላይ እኔ አላሰብኩም ማለት ያላሰብኩ ነገር ማለት ነው። መጀመሪያም በቃ እንዴት አንተ ራሱ ሳታስብ ነው የተባለው ትንቢቱ ማለት ነው። እና ያ ነገር 10ኛ ወር ላይ አንደኛ ስራ ፈልጉልኝ ብዬ እኔ ምንም ለሰዎች የነገርኩ ነገር የለም። ስራ ለማግኘት ለሰዎች ራሱ ነግረው ስም ቦታ ሄደ ነው ስራ አግኝተ የምትቀጠረው ማለት ነው። ግን ያ ሁሉ ነገር እኔ ምንም ለማንም ሳልናገር ስልኬን ፈልጎ ከሰዎች ፈላልጎ ሲደውሉልኝ እኔ እንዴ ይሄ ነገርማ እንዴ ነው ብዬ ሲደውሉልኝ እንደዚህ ለስራ ነው ሲሉኝ ደንግጬ ነበር ስልኬን ዘጋሁት ማለት ነው። ለምን ያልጠበቅኩ ነገር ስለሆነ ማለት ነው። ሲሄድ እዛ ስራ ቦታ ላይ ባለመኪናው ነበረ። ከዛን አንተ ነህ ስለኝ አዎ እኔ ነኝ አልኩት። ከዛ በኋላ ገረመው ሰውየው ማለት እኔን ሳይና መኪናውን ስታይ ስለማስደነግጥ አይሆንም። ከዛ በኋላ ትችላለህ ምናምን ስለኝ አዎን አልኩት። አይ አሁን ለማንኛውም መኪናው መስተካከል ነገሮች አሉት እሱን አስተካክዬ ሰጣለሁ ወይን ተነጎዳ ምናምን አለኝ። አረ ችግር የለውም እሺ ያልኩና እኔ በሩን ይዤ ሄድኩ ማለት ነው። እና ይሄን ብሎኝ ማታ ሰራተኛ ስንጭን ስንል እስቲ አውጣ መኪናው ምናምን አለኝ ማለት ነው። ልፈትነኝ ማለት ነው። መኪናውን አወጣሁትና ቆምኩ። ሰራተኞቹ ገቡ። እኔ መንዳት ጀመርኩ ማለት ነው። እና መንዳት ሲጀምር ሰራተኞቹ ውስጥ ላይ እሱ ሲቀመጥ የልትሄድ ነው ምናምን አሉት ማለት ነው። እሱን ባለመኪናውን አይ እኔማ ልጁ አይችልም ብዬ ላሳየው ነበረ። ይሄ ምኑን አሳየዋለሁ በቃ እኔ እዚህ ጋር አውርደኝ ልውረድ እኔ አለኝ ማለት ነው ሰውዬ። ከዛ በኋላ ሰውዬውን አወረድኩት። በኋላ ስትመለስ ግን ከዚህ ውሰደኝ አለኝ ማለት ነው ሰውዬው። እና ያን ሁሉ ያረገው በዚህ በመንፈሳዊ አባቴ ውስጥ የተናገረኝ ያ ትንቢት አካል ነው። ለምን ማንም ለዛ እኔን አይቶ ያንን መኪና ማክል አይሰጡኝም። እግዚአብሔር ስራ ባይሆን ደግሞ እግዚአብሔር ትክክለኛ እግዚአብሔር ድምጽ ስለሆነ ነው ያ ነገር እየተፈጸመ የነበረው ማለት ነው። ወደ 3 ወር ራሱ ሳይሞላ ማለት ነው። እና ያንን ስራ ጀመርኩ ማለት ነው። እና ይሄ እንደዚህ እንዳለው ያንን መኪና ያሱ ሌላ አሁንም ደግሞ ደሞዙ እሱ ዝቅ ያለ ነበረ። ሌላ አሁንም ተደወለልኝ ማለት ነው እሱን እየሰራው ያለ እና ይሄ ደሞዙ የተሻለ ነው እና እኛ የተሻለ ደሞዝ እንከፍላለን ስሉኝ ያንን ለባለቤቱ በቃ እኔ ለውጥ አግኝቻለሁ እድገት አግኝቻለሁ ወደ ሌላ ደሞዝ የተጨመረልኝ ደሞዝ አግኝቻለሁ ስለዚህ ወደዛ ልሄድ ነው ብዬው ለሰውየው ቀን ሰጥቼው መኪናውን ለባለቤቱ አስረክቤ ወደዚህኛው መጣው ማለት ነው። መንፈሳዊ አባቴ የስራ አቅጣጫ ሊመክረኝ ምክር ስለማስፈልገን ስለነበረ ማለት ነው። ለምን የሆነ ጊዜ ላይ ስራዎቹ የሆነ ማበላሻሻት ጀመሩ ማለት ነው። እና ያን ጊዜ ቢሮ መንፈሳዊ አባቴ ጋር ገባው እድል አግኝቼ ከዛ በኋላ መከረኝ ማለት ነው። እሱ የስራ መስመሮችን መቀየር እንዳለብኝ ጎሳ ይሄ ስራ በቃ ላንተ አይሆንም፣ አንተ ሌላ ስራ መስራት ያለብህ፣ አንተ በዚህ ጊዜ ወጣት ነህ፣
ይሄ ጡረተኛ ሽማግሌዎች የሚሰሩ ስራ ነው። ስለዚህ ይሄ ካንተ ጋር አይሄድም፣ ቆይ እኔ አመቻችላለሁ አለኝ ማለት ነው፣ የስራ ሁኔታው ማለት ነው። ከዛ በኋላ እሺ ብዬ ወጣው ማለት ነው። እና በስንተኛ ቀን ጎሳ በቃ አንተ ዋንጫ ፍቃድ ያንተ ዋንጫ ፍቃድ ህዝብ ነው አለኝ። አዎ የኔ ዋንጫ ፍቃድ ህዝብ ነው። ስለዚህ በቃ ደረቅ ማውጣት እንዳለብኝ ነገረኝ ማለት ነው። እና ያን ጊዜ ደግሞ እኔ ደረቁን የማወጣበት ወደ 20 ሺህ ምናምን ብር ነው፣ ከዛ በላይ ነው የሚጨርሰው ማለት ነው። እና ያንን ብር በቂ ብር እጄ ላይ አልነበረኝም ማለት ነው እኔ እና ብር እኔ እሰጥሃለሁ አለኝ። 10 ሺህ ብር እኔ እሰጥሃለሁ፣ ስለዚህ ሰርተ የሰራ ትመልሳለህ ይሄን ብር፣ ስለዚህ እኔ ብሩን እሰጥሃለሁ ሰርተ ትመልሳለህ አለኝ። እሺ አልኩት። ያንን ብር ሰጠኝ። ያንን ትምህርት ጀመርኩ። ከዛ በኋላ በቃ ትምህርቱን ከጀመርኩ ወዲህ ያንን ስራ አቆምኩ ማለት ነው። እኔ ያንን ስራ አቁሜ ሌላ መኪና ላይ ገባው ማለት ነው። ያ ሰርቪስ ነበረ፣ ወደ አይዙዝ መጣው ማለት ነው። እርሻም ሞክር ነበረ ማለት ነው። ከዚህ ጎን በሚችለው አቅም ትንሽ ሞክር ነበረ ማለት ነው። ከዛ በኋላ ግን ወደዚህኛው ስራ ሙሉ ለሙሉ ከገባው በቃ እርሻዬንም በደንብ መስራት እንዳለብኝ ለራሴ ነገርኩ ማለት ነው። ከዛ በኋላ እርሻውንም መስራት ጀመርኩ። ሌላ ደግሞ የመካኒክነት ስራ ነበረና ያንንም ስራ በፊት እየዞርኩ ነበር የምሰራው። በየቤቱ ወይ ጀነሬተር ከሆነ በየቤታቸው፣ ፓምፕ ከሆነ ደግሞ ወንዝም ሄጄ ማሳ ውስጥ ማለት ነው ሰራ ነበረ ማለት ነው በፊት ላይ። እና ግን እነዚህ ነገሮች እግዚአብሔር ሰው በዚህ ሳስተምረን ነገሮች ይጸልይልናል ማለት ነው። በዚህ ቤተክርስቲያን ውስጥ ይጸልይልናል። እና አንዳንድ ጊዜ በቃ የስራ በሮች ይከፈታሉ፣ ነገሮች እናንተ ባላሰባችሁ መንገዶች በቃ መስመር ይይዛሉ ይለናል ማለት ነው፣ እዚህ ሲጸልይልን ማለት ነው። እና አንዳንድ ነገሮች በቃ እኔ ሳላስበው በቃ ሳላቅ እየተሰሩ ይሄዳሉ ማለት ነው። እና እንዴት ነው ለምን ሆነ እስኪል ድረስ ነው በቃ እኔ አሁን የስራ ሁኔታዎቼ ማለት ነው እየተስተካከሉት ማለት ነው። እና አሁን እርሻውን በደንብ እሰራለሁ እግዚአብሔር ይመስገን። እንኳን ትላንት እኔ ለራሴ ራሱ ማሎን ሰው ነበርኩ። በዛ እርሻ ላይ ሰራተኞች አሉ የሚሰሩ። እግዚአብሔር ለኔ ለራሴ ራሱ በቂ አልነበርኩም ከሆነ ጊዜ በፊት ማለት ነው። ግን እግዚአብሔር ዛሬ ላይ እኔ ከራሴ አልፌ በኔ ስር ሌሎች በቃ እንጀራ እንዲበሉ ራሱ ምክንያት አርግቶኛልና እግዚአብሔርን በዚህ ምክንያት እንድታመሰግኑ ይፈልጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። በዚህ ቦታ ላይ ይሄ ሁላ ሲደረግል የእግዚአብሔርም ሰው በቢሮ ምክር ሲሰጥክ ከዛም አልፎ ደግሞ እንደተናገርከው መንጃ ፍቃድ ስትማር ብር እንዳልነበረህና እሱ ሰጥቶክ እንደተማርክ ሁሉ ስትናገር ነበርና ይሄ ሁላ ከዛ በእግዚአብሔር ሰው ላይ የተጠቀመው እግዚአብሔር ጸጋ ይሄን ሁላ አድርጎልሃል። ይሄ ሁላ ሲሆን አንተ ምን ከዛ በኋላ ያደረገው ጥቅም አለ ወይ? ለዚህ የተለየ ለቢሮ የከፈልከው ነገር አለ ወይ? ለእግዚአብሔር ሰውስ ምንድነው የተለየ ነገር ያደረገው ነገር ካለስ? እኔ ለእግዚአብሔር ሰው ያረኩት ነገር አንድ ነገር የለም። በዚህ እሱ እንደውም አንዳንድ ቦታ እንደምናየው በሚዲያ የምንሰማ ብዙ ነገሮች አሉ። እንኳን ለሰው መስጠት አይደለም ከሰው ነው የምቀሙት ማለት ነው። እና አንጡ ነው እንጂ እንኩ አይባልም ሌላ ቦታ ላይ ማለት ነው። ስንታመም ሰዎች ስታመሙ ምናምን የሰዎች ህመም ሳይሆን ብር የምታያቸው ብዙዎች አሉ። ግን መንፈሳዊ አባቴ እንደዛ አይደለም። ለምን የኛ መቀየር እሱን ማስደስት መንፈሳዊ አባት ነው። እኛ የምፈልገው እሱ ከኛ መልቀም ሳይሆን ለኛ ሰጥቶ እኛ እንድቀየር ነው የምፈልገው ማለት ነው። እና ለመንፈሳዊ አባቴ በቢሮ ስመክረኝ አንዳች ነገር የከፈልኩ ነገር የለም። ምክርም ሲሆን በነፃ ነው እንዲሁ የመከረኝ የስራ አቅጣጫውንም ሁሉን ስነግረኝ ስመክረኝ ሁሉ ነገር ማለት እኔ ለቤተሰቦቼ ከሆነው ነገር ሁሉ ጀምሮ ምንም የገዛውት ወይም ደግሞ እንትን ያልኩት ነገር የለም። ሁሉም በነፃ ነው። ቤተሰቦቼ ሲፈወሱ እቴ የተፈወሰችው በነፃ ነው። እናቴ የተፈወሰችው በነፃ ነው። ሌላ ቦታ የነፃ ፈውስ እንደሌለ አውቃለሁ። ግን ደግሞ በዚህ ቤተክርስቲያን ውስጥ ነፃ ነው ሁሉም ነገር ማለት ነው። መንፈሳዊ አባቴ ሳረግልን ሁሉንም በነፃ ነው።
ግን ይሄ ማለት ደግሞ ነፃ ነው ማለት ርካሽ ነው ማለት አይደለም። እግዚአብሔር በደንብ ማለት ነው እስክንገረም እስክንደነቅ ድረስ መንፈሳዊ አባቴን ይጠቀመዋል። ልዩ ልዩ ጸጋ በሱ ላይ እናያለን። ከሱ አልፎ ደግሞ እኛን ብዙዎቻችን እየቀየረ ያለው በሱ ላይ ያለው ጸጋ ነውና በመጀመሪያ እሱ ራሱ ይለናል መንፈሳዊ አባቴ ማለት ነው እናንተ ችላችሁ የምገዙበት ብር የላችሁም ይለናል። ጸጋውን ራሱ እንግዛ ብንል ራሱ ችለን የምንገዛበት ብር እንደሌለን ይነግረናል ማለት ነው። እና በዚህ የገዛውት ነገር ምንም የለም። ሁሉንም እንደውም አልፎ እሱ ነበር ዋንጫ ፍቃዱን ራሱ እንድማር እንካ ብሎ ብር ሰጠኝ እሱ ነው። እኔ እንኳን ልከፍል ማለት እኔ ልከፍል አይደለም እሱ ነው ጭራሹን እንካ ብሎ እየሰጠኝ የነበረው ማለት ነው። እና በዚህ ቤተክርስቲያን ውስጥ የሚሸጥ ወይን የሚለወጥ ዘይትም ውሃም ጨርቅም ምንም የለም፣ ሁሉም በነፃ ነው እዚህ ማለት ነው። እና እግዚአብሔር በዚህ ይሄንን አርግቶልኛል ማለት ነው። ክብር ለእግዚአብሔር ይሁን። እኔ ማስተላለፍም ፈልገው መልእክት በዚህም ያላችሁ ደግሞ በዓለምም ይሄን ምስክርነት የምታዩ ሰዎች እኔ ማስተላልፍላችሁ እህቶቼም ወንድሞቼም እናቶቼም አባቶቼም በዚህ እውነት የሚለውጥ የእግዚአብሔር ህልውና የእግዚአብሔር መንፈስ እውነትን ማስተምር እውነትን የሚገልጽ የእግዚአብሔር ሰው በዚህ አለ እና በዚህ ወደዚህ እንድትመጡ እጋብዛችኋለሁ ማለት ነው። ለምን በዚህ እውነተኛ መለወጥ አለ። እኔን ለወጠኝ እግዚአብሔር አለ እናንተንም መለወጥ ይችላል። ለምን እኔ ይሄን ሁሉ እንዳስብ የቻልኩት እንደዚህ እይታዬ ነገሮች እየተቀየሩት በዚህ በመምጣቴ ነው። እና እኔ እዚህ በመምጣቴ ብዙ ነገሮችን ተጠቅማለሁ እና ወንድሞቼ እንድትጠቀሙ ፈልጋለሁ እንደኔ ማለት ነው። ወንድሞቼም እንደዛው እና እናቶቼም እንደዛው የፈውስ ጸጋ የምትፈልጉ በመታመም ውስጥ ያላችሁ በግራ መጋባት ውስጥ አላችሁ ኑ ኢየሱስ ለሁሉም መልሳለሁ በዚህ ማለት ነው። የታመመው ይፈወሳል፣ ግራ የተጋባ ካለ መፍትሄ ያገኛል። ስለዚህ ወደዚህ እንድትመጡ እኔ ጋብዛችኋለሁ ማለት ነው። እና ማስተላለፍ የምፈልገው ወደዚህ ቤተክርስቲያን እንድትመጡ ፈልጋለሁ እና በዚህ ያለንም ደግሞ የበለጠ መጠቀም እንድንችል እግዚአብሔር እንዲረዳን እንፈልጋለሁ ማለት ነው። እና በዚህ ሁሉ ነገር ውስጥ ያስተማረኝ የመከረኝ ብዙ ነገሮችን አቅጣጫ ያሳየኝ መንፈሳዊ አባቴን ቴንኩ ልለው ፈልጋለሁ ማለት ነው። አመሰግናለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.